ለቆዳቸው ጥራት ያለ ጊዜ የሚመጣ የቆዳን መሸብሸብና ሽበትን ለመከላከል በአጠቃላይ የውስጥ ጤናቸውን ለመጠበቅና ረጅም ዕድሜ ለመኖር ቻይኖች ከጥንት ጀምሮ ይህንን ሻይ ሲጠጡ ኖረዋል። ያለ ዕድሜ ቆዳ የተሸበሸበ ሽበት ወረሰኝ ምን ይሻለኛል እያላችሁ የምትጨናነቁ ሰዎች ካላችሁ ዛሬ መፍትሄውን ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ ከኔ ጋር መቆየት ብቻ ነው የሚጠበቅባችሁ። ሰላም የማወቅ ደጉ ተከታታዮች እንዴት ናችሁ? ረዴት ነኝ። ዛሬ ቻይኖች ከጥንት ዘመን ጀምሮ እስከ ዛሬ ድረስ የሚጠጡትን ሚስጥራዊ ሻያቸውን ነው ለእናንተ የምነግራችሁ። ይሄ ሻይ ሽበት ካለባችሁ በተለይ ያለ እድሜያችሁ ሽበት መጥቶ የሚያስቸግራችሁ ሰዎች ካላችሁ እንድትጠጡት እመክራችኋለሁ። ቆዳችሁ ያለ ጊዜ ያለ እድሜያችሁ ከተሸበሸበባችሁ እንዲሁም ደግሞ የውስጥ ጤንነታችሁ መጠበቅ የምትፈልጉ ከሆነና ረጅም እድሜ መኖር የምትፈልጉ ከሆነ ይሄንን ሻይ ዛሬ ገዝታችሁ ቤታችሁ አፍልታችሁ ከዚህ በኋላ እንደ ቻይኖች በየቀኑ እንደምትጠጡ ተስፋ አደርጋለሁ። ይሄ እንግዲህ ቲ ሎንግ ቺንግ ቻ ወይንም ደግሞ ድራጎን ዌል ቲ በመባል ይታወቃል። በቻይና በጣም የሚታወቅ ትራዲሽናል ሻያቸው ነው። ከጥንት ጀምሮ እስከ ዛሬ ድረስ ያለማቋረጥ ይህንን ሻያቸውን በቤታቸው እያፈሉ ይጠጣሉ። የግሪን ቲ ዘር ነው። ለምን ይመስላችኋል የሚጠጡት? የመጀመሪያው በአንታይ ኦክሲደንት የበለጸገ ስለሆነ ነው። በተለይ ደግሞ በካቲከንስ እና በፖሊፌናል የበለጸገ ስለሆነ ፍሪ ራዲካልን ይከላከላል። ይህ ማለት ደግሞ ያለ እድሜያችን ቆዳችን እንዳይሸበሸብ ይረዳል። እንዲሁም ደግሞ ሽበት እንዳይወጣብን ያግዘናል። እዛ ነው የአብዛኛው የቻይና ቆዳ የሚያንጸባርቀው። ሁለተኛው ደግሞ ኦክሲዳቲቭ ስትረስን ይቀንሳል። ሌላው ይህንን ሻይ ብትጠጡ በተለይ ፀጉራችሁ በኃይል የሚነቃቀልባችሁ ሰዎች ካላችሁ እንዲሁም ደግሞ ሽበት በሽበት የሆናችሁ ሰዎች ካላችሁ ይሄን መጠጣት አለባችሁ። ይሄ ሻይ የደም ዝውውርን ያሻሽላል፣ ኢንፍላሜሽንን ይቀንሳል፣ እንዲሁም ደግሞ ጤናማ ፀጉር እንድታበቅሉ ያግዛችኋል። ስለዚህ አንድ ጊዜ የበቀለውን ሽበታችሁን ወደ ጥቁርነት ይቀይረዋል ማለት ሳይሆን ይሄንን ሻይ ግን አዘውትራችሁ ስትጠጡ ከስር አዲስ የሚበቅልላችሁ ፀጉር ጥቁር እየሆነ ይወጣል። ልክ ቀለም ስትቀቡ ለምሳሌ እኔ ቀለም ተቀብቼ ነበረ። አሁን የራሴ ፀጉር እዚህ አካባቢ ደርሶ ጥቁር ነው። ከዚህ በኋላ ያለው ቀለሙ ነው አይደለ? ሽበቱም እንደዚህ እየወጣላችሁ ይሄዳል። ከዛ በኋላ የሆነ ቦታ ላይ ሲደርስ እናንተ ቆርጣችሁ ታወጡታላችሁ። ከስር የሚወጣው ፀጉራችሁ ግን ጥቁር ይሆናል ማለት ነው። ሌላው ደግሞ ክብደታችሁን ማኔጅ እንድታደርጉ ይረዳችኋል። የሆድ መወጠርን ይቀንሳል። የምግብ መፈጨት ስርዓትን በኃይል ያስተካክላል። ሜታቦሊዝማችንን ያሻሽልልናል። እንዲሁም ደግሞ ቀለል ካሉ ስፖርት ጋር እያገዛችሁ ደግሞ ላይፍ ስታይላችሁን ከቀጠላችሁ ውስጥ ያለውን አላስፈላጊ ስብ ያቃጥልላችኋል። ሌላው እንግዲህ ቆዳችሁ እንዲያንጸባርቅ የምትፈልጉ ከሆነ ብጉር እየወጣባችሁ የምትቸገሩ ከሆነ ቆዳችሁ እየደረቀ እየተፈረፈረ የምትቸገሩ ከሆነ ይሄንን ሻይ አዘውትራችሁ መጠጣት ይኖርባችኋል። በከፍተኛ ሁኔታ ቆዳችሁን ሃይድሬት ያደርግላችኋል፣ ብጉር ይከላከላል። ምክንያቱም አንታይ ኦክሲደንት በውስጡ ስላለ። ሌላው ጥርት ያለ ቆዳ የምትፈልጉ ከሆነ ይሄንን ሻይ ጠጡ። ቆዳችሁን ከላይ ብቻ ተቀብታችሁ ውስጣችሁን ማትንከባከቡ ከሆነ ምንም ዋጋ የለውም ብዬ ሁል ጊዜ ነግራችኋለሁ። ይሄ ሻይ ደግሞ ዲቶክስ ማድረግ ያበሉት። በየቀኑ ስትጠጡት መታጠብ መወገድ ያለበት ነገር ይታጠባል፣ ይወገዳል። ያኔ ከውስጥ ወደ ውጪ ነው ትክክለኛ የቆዳ ጥራት የሚመጣው። ቆዳችሁ እየጠራ እያንጸባረቀ ንጹህ የሆነ ይሄዳል። ሌላው ቀን ኢነርጂ ማግኘት የምትፈልጉ ከሆነና ተነቃቅታችሁ መዋል የምትፈልጉ ከሆነ ይህንን ሻይ ጠጡ። ምክንያቱም በውስጡ ናቹራል ካፊን አለ። ስለዚህ አንደኛ ናቹራል በሆነ መንገድ ኢነርጂያችሁ ቡስት ያደርግላችኋል። ሁለተኛ ሜንታል ክላሪቲ ይሰጣችኋል። ባዲያችሁ ካልም ይሆናል። ለልብ ጤናም በጣም ወሳኝ ነው። የደም ዝውውርን ያሻሽላል። ኮሌስትሮል ሰፖርት ያደርጋል። በአጠቃላይ ለካርዲዮቫስኩላር ዌልነስ ጠቃሚ ነው። ይህን ሻይ እንዴት ነው የምታፈሉት? በጣም ቀላል ነው። ውሃ ታፈላላችሁ። ውሃው ግን በጣም መፍላት የለበትም። የተወሰነ ደረጃ ላይ ሲደርስ አውጡትና በብርጭቋችሁ ቀርታችሁ አንድ የሾርባ ማንኪያ
የሚሆን ቅጠል ወስዳችሁ ብርጭቋችሁ ውስጥ ትጨምሩና ለተወሰነች ደቂቃ ትዘፈዝፉታላችሁ። ከለሩን ሲቀየር ትጠጡታላችሁ። ልክ እንደዚህ አይነት መልክ ይሰጣችኋል። ከዛ ልክ ከለሩ እንደዚህ ሲሆን እያረጋችሁ ትጠጣላችሁ። ቶሎ ቶሎ አትጠጡት፣ ቀስ እያላችሁ ተረጋግታችሁ ጠጡ። ነገር ግን ይሄንን ሻይ እንድትጠጡት የሚመከረው ጠዋት ቁርሳችሁን ከበላችሁ በኋላ ወይንም ደግሞ ምሳ ሰዓት ላይ ምሳችሁን ከበላችሁ በኋላ ቢሆን ይመረጣል። ባዶ ሆዳችሁን በጭራሽ እንዳትጠጡት። ማታ ማታም እንድትጠጡ አይመከርም፣ ምክንያቱም ኢነርጂ ይሰጣል። በውስጡ ናቹራል ካፌን አለው ብያችኋለሁ። ስለዚህ እንቅልፋችሁ እንዳይከለክላችሁ የምትፈልጉ ከሆነ ቀን ቀን ነው መጠጣት ያለባችሁ ምግብ ከበላችሁ በኋላ። ከዚህ በኋላ የሚመጣው ጥያቄ እንግዲህ የት ነው ያገኘሽው የሚል ነው። ያገኘሁት አዲስ አበባ ሩዋንዳ የሚባለውን ሰፈር የምታውቁት ከሆነ እዛ በጣም ብዙ የቻይና ስቶሮች አሉ። እዛ ሄዳችሁ ብትጠይቁ ይሰጧችኋል። የመጨረሻ ምክሬ ምንድነው? ቆዳችሁ በተፈጥሯዊ መንገድ ጽድት እንዲልላችሁ የምትፈልጉ ከሆነ፣ ብጉር መከላከል የምትፈልጉ ከሆነ፣ ኢንፍላሜሽን እንዲቀንስላችሁ የምትፈልጉ ከሆነ፣ ፀጉራችሁ እንዳይነቃቀል፣ እንዳይሸብት፣ የቆዳ መሸብሸብ እንዳይመጣ፣ የውስጥ ደግሞ ጤናችሁን መጠበቅ የምትፈልጉ ከሆነ በጣም ብዙ ኸርባል ቲዎች አሉ። እነሱን መጠጣት ልማድ አድርጉ። በኢትዮጵያ በጣም የተወሰነች የሻይ አይነት ብቻ ነው የሚታወቀው። ኤዥያ ውስጥ በጣም በርካታ የሻይ አይነት አለ። እኔ እንግዲህ ሁልጊዜ እንደምነግራችሁ በጣም የተፈጥሯዊ ነገር አድናቂ ነኝ። ስለዚህ እንግዲህ ማግኘት የምችላቸውን ኢትዮጵያ ውስጥ እየሄድኩኝ እፈልጋለሁ፣ አገኛለሁ፣ እሞክራለሁ፣ ስለነሱ ለማጥናት እሞክራለሁ፣ ብዙ ሪሰርቾች አደርጋለሁ። ስለዚህ ይጠቅማችኋል፣ እመኑኝ። እኔ ባልጠቀም ደፍሬ ወጥቼ እንደዚህ አድርጎ አልላችሁም። ስለዚህ ሞክሩት። ሌላ ጊዜ ደግሞ በጣም የሚጠቅማችሁን ነገር ይዤላችሁ እመጣለሁ። በተለይ የብዙ ሰው ጥያቄ ሽበት እንዴት ላጥፋ ነው። ሽበት የሚያጠፋላችሁን በየቀኑ መጠቀም የሚገባችሁን አንድ ነገር አስተዋውቃችኋለሁ። እስከዛው ድረስ ግን ይሄንን ሻይ ፈልጋችሁ መጠጣት ጀምሩ። በኮሜንት ሴክሽን ላይ የገዛችሁና የጀመራችሁ ሰዎች ካላችሁ አሳውቁ። ቪዲዮን ከወደዳችሁት ደግሞ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ።